ሳይንቲስቶች በቅርቡ ጀምሮ በጣም የደነገጡበት ነገር በሰማያችን ላይ በተለይ በጨረቃችን ላይ የተከሰተ ይገኛል። በጣም ብዙ ሰው ይህን ነገር አላስተዋለም፣ ልብም አላለም። እንደገናም ደግሞ ይህን ጉዳይ ተመልክቶ ያስተዋሉና ልብ ያሉ ሰዎች በዓለማችን ታሪክ ለመጀመሪያ ጊዜ ነው እየሆነ ያለው ይሄ ጉዳይ በሚል ድንጋጤያቸውን እየገለጹ ይገኛሉ። እንግዲህ ይሄ በየጊዜው የሚሆኑ ነገሮች በጠቅላላ እንዴት ሰው ሊያስተውላቸው እንዳልቻለ መደነቅ ነው ያለብን እንጂ ዓለማችን እየሄደች ያለችበት መንገድ ልክ ፍሬኑን በጥሶ እየሮጠ እንዳለ ልክ ፍሬኑን እንደበጠሰ መኪና ነው መሬታችን እየሆነች ያለችው። ፍጥረት ዓለሙ እየሆነ ያለው ዓለማት እየሆኑ ያሉት እነዚህ ነገሮች ሲሆኑ ደግሞ አምላካችን እግዚአብሔር በየጊዜው የሚነግረን የሚያሳውቀን መረጃዎች አሉት ማለት ነው። እነዚህም መረጃዎች የሰው ልጅ ካልነቃና አእምሮን አንቅቶ መመልከት ካልቻለ ከጥፋት ብዙ ሊርቅ እንደማይችል የታወቀ ነገር ነው። እንግዲህ በሰማያት ላይ በሚሆኑ ነገሮች ላይ ቅዱሱ አባታችን በየጊዜው የሚያሳውቀን ነገሮች በሰማያት በከዋክብቶች በጨረቃዎች በምንም ነገሮች ላይ የሚከናወኑና የሚከሰቱ ምልክቶች አንድም ፐርፐዛቸውና ዓላማቸው ማንቃት እንደሆነ መጽሐፍ ቅዱሳዊ የሆኑ በጣም በርካታ ነገሮች በግልጽ የሚያሳዩ ነገሮች እንዳሉ እንረዳለን። ስለዚህ መጽሐፍ ቅዱስ ስለነዚህ ነገሮች ሲነግረን በግልጽ መረዳት ያለብንና ልናስተውል የሚገባቸው እግዚአብሔር ምን እየነገረን ነው፣ ምን እያሳሰበን ነው የሚለውን ነገር ማየት አለብን። የጨረቃውን በደንብ አድርጌ አሳየዋለሁ። ያን ሳሳይ ቆመን በዘመናችን ላይ ማሰብና እንደገናም ደግሞ መጸለይ፣ መትጋት፣ መንፈሳዊ ንቃታችን እየጸናን መሄድ እንደሚገባን በትክክል እንድንረዳው ያደርገናል ማለት ነው። እንግዲህ ከዚህ ቀደም ወይም በቅርቡ ጊዜ እንደተመለከትነው የጨረቃ ደም መልበስ እንደገናም ደግሞ የጨረቃ በየጊዜው የምታሳያቸው የተለያዩ ምልክቶች አሉ። ብዙ ታይተዋል። በጣም ብዙ ነገር ተነግሮበታል በታሪኳ ጨረቃችን። አሁን ግን ሆኖ የማያውቀውን ነው ይሄ ነገር የሆነው ማለት ነው። ሌሎቹ የሆኑ ነገሮች ናቸው የተደጋገሙና በመጨረሻው ዘመን እንደ ትንቢት እግዚአብሔር ቃሉ ሊነግረን የፈለገውን ነገር ማሳያዎች ናቸው፣ የታወቀ ነው። ነገር ግን አሁን የሆነው ግን በታሪኳ ሆኖ የማያውቀው ነው። ይሄ ደግሞ በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ፕሮፌሲ ነው፣ በግልጽ የተቀመጠ ትንቢት ነው። መጀመሪያ እነዚህን ነገሮች ከማየት ያስቀድመን በቅዱስ መጽሐፍ ላይ ስለ እነዚህ ፍጥረታ ዓለማት ምንድነው እግዚአብሔር ያለው ነገር የሚለውን ነገር ማየት የግድ ይለናል ማለት ነው። እና በዘፍጥረት ምዕራፍ 1 ከቁጥር 14 ላይ ሲናገር እግዚአብሔርም አለ ቀንና ሌሊት ይለዩ አለና ይለዩ ዘንድ ብርሃናት በሰማያት ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ብሎ ያስቀምጣል ማለት ነው። እነዚህ ፍጥረታ ዓለም በሰማያት ላይ በሚሆኑበት ሰዓት ላይ እግዚአብሔር ለምልክት እንደሚያስቀምጣቸው እናያለን ማለት። ለምልክት ስንል አሁን ለምሳሌ ጨረቃ እንደዚህ ሆነ፣ ፀሐይ እንደዚህ ሆነች፣ እንትን እንዲሆነ በሰማይ ላይ ነገር እየሆነ ነው። ለምሳሌ ከዚህ ቀደም ብለን ያቀረብነው ፕሮግራም ላይ ባለፈው ያቀረብነው ፕሮግራም ላይ ስለ 3i አትላስ የቀረበው ፕሮግራም ላይ እንግዲህ በታሪክ እነሱ እንዲህ አይነት ነገር አይተው አያውቁም። ኢትስ ፋሲኔቲንግ በጣም የሚገርም ነው። ሆነው አይተውት አያውቁም። እንደዚህ ያላዩዋቸው እንግዳ ነገሮች ይታያሉ። ለምሳሌ ከምልክቶቹ መካከል አሁን ለምሳሌ ይቺ 3i አትላስ ካሳይቻቸው በጣም አስደናቂ ነገሮች መካከል አንዱ ሃይፐርቦሊክ ትራጀክተሪ የሚባል ሬር ኢንተርሴሉላር ቪዚተር እንደሆነች እንደገና ደግሞ ኤክሰፕሽናል ስፒድ በጣም የሚገርም አይነት የፍጥነት ታይቶ የማይታወቅ እንደገና ደግሞ አንዩዥዋሊ በጣም ላርጀስት የሆነ በጣም ግዙፍ የሆነ መጠን በውስጧ እንዳለ እንደገናም ደግሞ በተለይ ዋንስ ኢን ላይፍ ታይም በእድሜያችን አንዴ የሚከሰት አይነት እየተባለ የተነገረ በጣም ብዙ ነገሮች እንዳሏት ይታወቃል። ሌሎቹ ለምሳሌ ሌሎች ፍጥረት ዓለማት የሚያሳዩት ለምሳሌ እንበል ኮሜቶች በአብዛኛው የሚያሳዩት ጭራ መሰል ነገሩ ከኋላ እየተመዘገዘገ የሚሄድ ነው። ብርሃናማ ነገሩ ጭራው ከኋላ ለምሳሌ ማለት ነው። የዚች ግን ወደፊት አቅጣጫ ሁሉ ብርሃን ይለቀቃል፣ ልክ መኪና ወደፊት አቅጣጫ እንደሚያበራ። ስለዚህ ምን ማለት ነው? ከፀሐይ ስበት ህግ ጋር ባለ በጣም የሚገርም መተሳሰርና ከዛ በተቃራኒም ደግሞ የሆነ ባህሪ የሚያሳይ ነገር እንዳለባት ያስታውቃል። አብዛኛዎቹ የፀሐይ አሩሮች ወይም ደግሞ የፀሐይ
ከፍተኛ የሆኑ ሶላር ፍሌርስ ወደ ኋላ አካባቢን እያቀለጸ ወደ ኋላ ይዞ የሚሄደው ይሄኛው ለምን ተፈጥሮ ተገለባበጠ ብለን ስንል ለምልክት። ምክንያቱም እግዚአብሔር የሚነግረን ነገሮች በጠቅላላ ለምልክት እንዲሆኑ እንደሆነ እናውቃለን። ስለዚህ እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ለምልክቶችም አለ። ቀጥሎ ለዘመናት አለ። በሁለተኛ ለዕለታት ለዓመታትም ይሁኑ። ስለዚህ ለምልክት ያስፈልጋል ማለት ነው። ስለዚህ ይሄንን በቅዱስ ቃል ሁሌ የሆነ ነገር እንዲሆነ ሲባል ምልክቱ ምንድን ነው፣ እግዚአብሔር ሊነግረን የፈለገው ምልክት ምንድን ነው ብለን ልናሰላስል እንደሚገባ ልናውቅ ይገባል ማለት ነው። ሌላ ለምሳሌ በመዝሙረ ዳዊት ምዕራፍ 147 ከቁጥር 4 ላይ በተመሳሳይ ሁኔታ ያስቀመጠልን ነገር አለ። 147 ከቁጥር 4 ይሄም በትክክል እንድንረዳውና እንደዚህ አይነት ነገሮች በሰማያት ሆነዋል ሲባሉ የእግዚአብሔር ሐሳብና ምልክት ምን እንደሆነ እንድናይ ያደርገናል። ምን አለ? ከቁጥር 1 ጀምሮ ብናየው መዝሙረ ዳዊት 147 ከቁጥር 1 የሐጌና የዘካርያስ መዝሙር 1 ይላል። እግዚአብሔርን አመስግኑ አለ፣ መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው ብሎ ያስቀምጥና ቁጥር 2 እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤል የተበተኑትንም ይሰበስባል አለ። የቃሉ ፍጻሜን አየ ነው። አሁን በዘመኑ ፍጻሜ ላይ እስራኤላውያን ከተበታተኑበት ቦታ ተሰብስበው ተመለከትን ማለት ነው። ከዛ ቁጥር 3 ላይ ልባቸውን የቆሰሉትን ይፈውሳል አለና ሕማማቸውንም ይጠግናል ብሎ እንዴ ስለ ከዋክብት ላይ ያወራች አለ ዳዊት። ቀጥሎ ምናል? የከዋክብትንም ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም ብሎ ያስቀምጣል። ስለዚህ የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። እንግዲህ እግዚአብሔር እንደዚህ አይነት ምልክቶችን በሰማያት በሚያሳይ ሰዓት ያውቃል ማለት ነው። አያውቀው ይሆን ወይ ብሎ ሰው እንዳያስብ እግዚአብሔር የሚያውቀው ነው። ምክንያቱም ጨረቃ እንዲሆነች ፀሐይ እንዲሆነ ነገሮች እንዲህ በሰማያት ላይ ምልክቶች እንዲታዩ ሲባል እግዚአብሔር ያውቀዋል። የሚያውቀው ነገር ነው የሚሆነው። ለምን አይደለም ይሄ ክስተቱን ይቅርና ከዋክብትን እንኳ በስማቸው ነው የሚለው፣ በስማቸው ይጠራል። ያው እንደሚታወቀው ለከዋክብት ስያሜ እርኩሳን መናፍስቶቹን አስመላኪዎች ይሰጣሉ። እግዚአብሔር ስማቸውን የሚያወጣው በዛ አይደለም፣ የዛን ተቃራኒ ነው እርኩሳኖቹ ብለው የሚያወጧቸው። ለምሳሌ ጁፒተር ምናምን ብሎ በመጽሐፍ ቅዱስ ላይ ማናገኝበት ዋነኛው ምክንያት እነ ጁፒተር ሌሎቹ ያወጡት የሰው እርኩሳን መናፍስት አስመላኪ አካላት ናቸው፣ ለዛ ስያሜ ያወጡት። ስለዚህ እግዚአብሔር በዛ ስያሜ አይጠራቸውም። እግዚአብሔር የሚጠራቸው የተቀደሱ ስሞች አሉ። በእያንዳንዳቸው በስማቸው ያውቃቸዋል ተብሎ ይቀመጣል ማለት ነው መጽሐፍ ቅዱስ ላይ። ሌላው ለምሳሌ ግሎሪውን እግዚአብሔር ኦርደሩን ስርዓቱን እንዴት አድርጎ እንደሚገልጽበትም በመጽሐፍ ቅዱስ ላይ እነዚህን ነገሮች ተመልክቶ ሰማያት ላይ ከዋክብት ላይ ፀሐያት ሌሎችንም ተመልክቶ በግልጽ እግዚአብሔር ያሳየንና የነገረን ነገርን በመጽሐፍ ቅዱስ ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ ተቀምጦ እናየዋለን። እንግዲህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 40 ምን ይላል እግዚአብሔር ቃል? ከዚህ ጋር ተያይዞ ደግሞም አለ ሰማያዊ አካል አለ ምድራዊም አካል አለ ብሎ ያስቀምጠዋል። ይሄ የሰማይ አካላት የምድራዊ አካላት የተባሉት ሴሌስቲያል ባዲስን የሚመለከት አንድምታ እንዳለው እዚህ ላይ እናያለን። በአንድ ፕሮግራም ትላንትና ያቀረብኩት በጣም የሚገርም ከትላንት ወዲያም የቀረበ አንድ ፕሮግራም አለ። ቤተሰቦች ገብተው እሱም ፕሮግራም ማየት አለባቸው። በጣም ብዙ ሰዎችን ከመንፈሳዊ ድህነትና በሽታ ነፃ የሚያወጣ በጣም የብዙ ሰዎችን መንፈስ የሰው ልጆችን ወደ እግዚአብሔር ልዕልና የሚቀይር በጣም አስደናቂ የሆነ ቪዲዮ ነው የለቀኩትና እሱም ቪዲዮ ያየ በጣም እድለኛ ነው። ዛሬም ቤተሰቦቼ እነግራችኋለሁ። እሱም ቪዲዮ ገብታችሁ እዩ። ህይወታችሁ ለዘላለም ነው የሚቀይረው፣ ለዘላለም። ከዛ በኋላ ስለ በሽታ፣ ስለ ጭንቀት፣ ስለ መንፈሳዊ ባርነት በፍጹም የምትገዙ እንደማትሆኑ በእርግጠኝነት እነግራችኋለሁ። በጣም ብዙ ሰው ነው እያየው ያለው ሰው ሁሉ ህይወቱ እየተቀየረበት ነው። እኔ በህይወቴ ውስጥ በጣም ክሪቲካል የሆኑ የሰራኋቸው መረጃዎችና ቪዲዮዎችም ትምህርቶች አሉ። ይሄኛው ዋን ኦፍ ዘ ቤስት ነው። በጣም ከቤስት ከምላቸው ሁሉ በጣም አንደኛ ከሚባሉት መካከል ነው አንዱ ይሄ። ምክንያቱም የሰውን ህይወት ሙሉ ልክ የሆነ የአንጀት ላይ ያለ
ነገር ታጥቦ ተወልውሎ እንደሚደፋ በውስጥ የቆሸሸ ነገርን ወልውሎ አጥቦ የሚደፋ ሰውን ከመንፈሳዊ ህመም፣ ከመንፈሳዊ በሽታ፣ ከስጋም በሽታ፣ ከመንፈሳዊ ድህነት፣ ከአእምሮ በሽታ ነፃ የሚያወጣ በጣም አስገራሚ ትምህርት ነው። ገብታችሁ እዩት። የመጨረሻው ቪዲዮ ነው፣ ቻናሉ ላይ የተቀመጠ ቪዲዮ ነው። በጣም ፈተና በዝቶበት የተሰራ ቪዲዮ ነው። እሱን ጋብዛችኋለሁና እዛ ላይ ስለ ሰማያዊ አካል፣ ስለ ምድራዊ አካል ተንትኜ ያስቀምጨዋል። ይሄ ፍጥረተ ዓለም አዳም ከመፈጠሩ አዳም በተፈጠረ በገነት ሰዓት ላይ የነበረው የአዳም አካል ምን አይነት አካል እንደሆነ፣ አሁን ያለው የኛ አካል ደግሞ ምን አይነት አካል እንደሆነ፣ በውስጡ ያሉ የኬሚስትሪው ራሱ ምን እንደሆነ፣ ስለዚህ አሁን ያለው ውድቀቶች፣ ሌሎች ነገሮች በጠቅላላ የዛ ኬሚስትሪ ውጤት እንደሆኑ፣ ስለዚህ ያን ኬሚስትሪ ለመቀየር ደግሞ ኬሚስትሪ ነው የሚያጠናው። ያው እግዚአብሔር የሰራውን ስራ ነው እንግዲህ ሃይድሮጂን፣ ናይትሮጂን፣ ካርቦን ምናምን እያለ የሚያጠናው ሳይንሱ ነው። እግዚአብሔር ግን ካርቦንም በስሙ ያውቀዋል ማለት ነው። በመንፈሳዊ ዓለም ላይ ስለ ሃይድሮጂን፣ ስለ ካርቦን፣ ስለ ኦክሲጅን እግዚአብሔር እውቀቱ እሱ ነው አይሰራው። ለምን ሰራው እግዚአብሔር? ለፍጥረት ዓለም እኮ በማይታየው ዓለም፣ የማይታየው ማለት ኢማቴሪያል በሆነው ዓለም ላይ እነዚህ የማይታዩ ነገሮች እንዳሉበት እናውቃለን። ኢማቴሪያል ዓለም ላይ ይተናሉ። ውሃ ለምሳሌ ከጠጣርነት ወደ ማይታይነት ወደ ትነት ይቀየራል። እግዚአብሔር ትነቱን ያውቀዋል። ትነቱ ምን እንደሆነ ኦልሞስት ሃይድሮጂን ዳይኦክሳይድ ሁለት የሃይድሮጂን አተምና አንድ የኦክሲጅን አተም በዛ መልኩ ተነው ተለያይተው ወይም ደግሞ በዛ መልኩ ሆነው በሰማያት ላይ በሚሆኑበት ሰዓት ላይ እግዚአብሔር ያውቀዋል። ስለ ሃይድሮጂን አተናነን የሰራው እግዚአብሔር ነው። ሳይንስ አጥንቶት ነው። አሁን ዲሲቭ አድርጎን ነው። ሳይንስ አጭበርብሮን ነው፣ አታሎን ነው። ምክንያቱም እግዚአብሔር ያደረገውን ነገር ሰይቶ ስም ሰጡት። ኦክሲጅን ብለው ስም ሰጡት። በሰማያት ኔ ይላል ጳውሎስ ሲናገር ከእውቀት ሁሉ ከፍለን አሁን እናውቃለን አለ። የዛን ጊዜ ግን እውቀት ሁሉ በምልአት ይገለጥልናል አለ። ስለዚህ በገነቱ ውስጥ እኛ በሰማያት በምንኖርበት ሰዓት ላይ ኦክሲጅን የእግዚአብሔር ስም ምን እንደሆነ እናውቀዋለን። ኦክሲጅን የተባለው ጋዝ እግዚአብሔር ስሙን ምን ብሎ እንዳለው የዛን ጊዜ ነው የምናውቀው። ሳይንስ ግን አሁን ኦክሲጅን ብሎ ሰይሞታል። ሃይድሮጂን አለ፣ በማይታይ ዓለም ላይ ካሉ ነገሮች መካከል አንዱ ነው ይሄ ነገር። ግን እግዚአብሔር ያንን ነገር በስም ያውቀዋል። በስም ያውቀዋል፣ ሰርቶታል። ለምን? ህይወት የሚባለው ነገርን በጠቅላላ የሚያስቀጥሩ መንፈሳዊ አካላትም ደግሞ ኢነርጂ አላቸው። ኢነርጂም ስም አለው። ስለዚህ በዛ ደረጃ ላይ የሚሄዱ ማናቸውም ነገሮች ከእግዚአብሔር የሚመጡ ናቸው። ይሄ መንፈሳዊ አካል አለ፣ የስጋዊ አካል፣ ፍጥረታዊ አካል የሚባል አለ። ስለዚህ ይሄ በእግዚአብሔር ክሪኤሽን ላይ እግዚአብሔር ዓለም ላይ በጣም አስደናቂ ከሚባሉ እውቀቶች መካከል አንዱን ቅዱስ መጽሐፍ ይነግረናል። በመዝሙረ ዳዊት 147 ከቁጥር 4 ላይ ቅድም ያልነው በተመሳሳይ ሁኔታ የሚነግረን ነገር አለ። በመዝሙረ ዳዊት ምዕራፍ 19 ከቁጥር 1 ጀምሮ ደግሞ በጣም አስደናቂ ነገር ከዚህ ጋር ተያይዞ ያለውን ነገር ይነግረናል። መንፈሳዊ እውቀታችንን አሁን ካለው ዓለም እውቀት ጋር እያስተሳሰርን እያገናኘን ስናቀው የሚመጣልን መገለጥ በሚመጣልን ሬቨሌሽን በጣም የሚገርም ነው የሚሆነው። እዛ ጋር ሲያስቀምጠው በመዝሙረ ዳዊት ምዕራፍ 19 ከቁጥር 1 ላይ እንግዲህ ቅድም እንዳልነው የሰማይን ጠፈር የእጁን ስራ ያወራል ይላል። ማለት እዛ ላይ ሲናገር ሰማያት የእግዚአብሔርን ክብር ይናገራሉ አለና የሰማይም ጠፈር የእጁን ስራ ያወራል። አሁን ሰማያት ብለን ስንል አሁን ይሄኛው የምናየው ሰማያዊ ሰማይ አድርጎ ሰው እንዳያስበው ማለት ነው። ከሱ በላይ ነው ሰማያት ማለት። ይሄ ሰማያዊ ቀለሙንም እግዚአብሔር ያውቀዋል፣ የሰራው እግዚአብሔር ነው። እኛ ነን ሰማያዊ ቀለም ብለን ወይ ብሉ ከለር ብሎ የተሰየመው። ይሄ በመንፈሳዊ ዓለም ላይ ስያሜው ደግሞ በሚገርም ደረጃ ሌላ ሊሆን ይችላል ግን ፍጥረቱ ግን አለ እግዚአብሔር ስለሰራው። ስለዚህ እነዚህ ሰማያትን እግዚአብሔር ሲሰራ የሰራው በጣም በማስደናቂ ሁኔታ የእግዚአብሔርን ክብር እንዲናገሩ ነው። ስለዚህ የሰማይንም ጠፈር የእጁ ስራ ያወራል አለ። ስለዚህ የሰማይ ጠፈር አሁን ህዋ ተብሎ የሚባለው እንዴት ነው የተዘረጋው? ልክ የሆነ ነጠላ አየር ላይ ተዘርግቶ እንደተቀመጠ አይነት ዲዛይን፣ ነገር ግን የማይበታተን የማይፈራረስ የማይደረማመስ በሆነ ኃይል ተጠናንደው ተያይዘው ተራርቀው ርቀታቸውን ጠብቀው እንዳይጋጩ እንዳይላተሙ አንዱ ላይ ሄዶ እንዳይደረማመስ ስርዓታቸውን ጠብቀው እንዲኖሩ እግዚአብሔር ደግሞ በዚህ የተነሳ የሚደነቅ አምላክ እንደሆነ ፍጥረታት ዓለማት በጠቅላላ እኛ ያላየናቸው እኛ ማናቃቸው ፍጥረታት ዓለማት በጠቅላላ የሚደነቁበት ለምን እግዚአብሔርን እግዚአብሔር ብለው መላእክት በኳትሪሊየን በምንም ስፍር ቁጥር የማይቆጠሩ መላእክት ለምን እግዚአብሔር እውነትም እግዚአብሔር ነው ብለው አምነው እንዲቀበሉትና እንዲያመልኩት የደረገበት ሲክሪቱ የእግዚአብሔር አእምሮ ጥበቡ ስለሚደንቅ አይደለም። የሰው ልጅ በመላእክት እንኳን የማይመረመር እውቀት ስላለው እግዚአብሔር መላእክቶች
በማይቆጠር መጠን ያመልኩታል። አንድ የነገደ መላእክት ብቻ በእግዚአብሔር ላይ ጸረ ሆኖ የተነሳ እንዳለ ብቻ ነው የምናውቀው። ስለዚህ 99ኙ ነገደ መላእክት ለእግዚአብሔር ሰሚት አድርገው የተገዙበት ጥበብ እግዚአብሔር የፈጠራቸው ዓለማት ሰማያት የእግዚአብሔርን ጥበብ፣ የእግዚአብሔርን ማዳን፣ የእግዚአብሔርን ቸርነት የሚገልጡ እውቀቱን የሚገልጡ መሆናቸውን በጣም በሚገርም ደረጃ ይነግረናል። ስለዚህ ቀን ለቀን ነገር ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች ብሎ እዛው መዝሙረ ዳዊት ምዕራፍ 19 ቁጥር 2 ላይ ያስቀምጣል። ስለዚህ ቀን ለቀን ነገርን ታወራለች። አንድ ቀን ቀጥሎ ላለችው ነገር የምታስተላልፉ ምን አለ? መረጃ አለ። ስለዚህ አንድ ሰው ስለ ነገ አትጨነቅ ማለት ምን ማለት ነው? ዛሬ ላይ እግዚአብሔርን ካመለክንበት፣ ዛሬ ላይ እግዚአብሔርን ካወደስንበት፣ ስለ ነገ የዛሬዋ ቀን የተቀመጠባት ዶክመንት ለነገ ምታወራው ምታስተላልፈው አለ። ያ መረጃ ስታስተላልፍ እኛ አንሰማንም አላየንምና ተስፋ ልንቆርጥ አይገባንም። በእግዚአብሔር ዓለም እየተሰራ ነው ያለው። ስለዚህ ቀን ይፈርዳላል። ከፈረደ ዛሬ ቀን ላይ የሰራናቸው በደሎች ወደ ነገ ዶክመንት ይቺ ቀን ታስተላልፍና ቻው አልደግምም ከዚህ በኋላ። ምክንያቱም በታሪክ ለመጀመሪያ ጊዜ ዛሬ ሆኛለሁ፣ ከዚህ በኋላ አትደግምም። ይቺ ቀን አሁን ያለንበት ቀን ቀኗ ማክሰኞ ጥቅምት ማነው ህዳር 2 ይመስለኛል። ከዛ 2018 የሚባል አመት በዓለም ታሪክ ደግሞ አይመጣም። ስለዚህ ይቺ ቀን ዶክመንታችንን ይዛ፣ ይቺ ቀን ፋይላችንን ይዛ፣ የዚች ቀንን የሚያስተዳድሩ መላእክቶች አሉ የተመደቡ። ያንን ሙሉ የዛሬ ፕሮፋይላችንን ፓክ አድርገው በፍላሽ ዲስክ መሰል ነገር ላይ ፓክ አድርገው በዶክመንት አድርገው ወደ ቀጣዩ ቀን ላለው መልአክ ያስተላልፋሉ። ስለዚህ ምን ማለት ነው? የዚች ቀን ዶክመንት ወደ ቀጣዩ ዶክመንት አልፏል ማለት ነው። ስለ በደላችን ወደ ነገ ያልፋል። እንደገና ደግሞ መልካምና ጽድቃችን ደግሞ ወደ ነገ ያልፋል። ቅንነታችን፣ የዋህነታችን፣ በጎነታችን ወደ ነገ ያልፋል። ስለዚህ ሰው ለነገ መጨነቅ የሌለበት ምን ማለት ነው? ዛሬ ላይ መልካም መሆን አለበት ማለት ነው። ዛሬ ላይ ቅን ነገር ከዘራ፣ መልካም ካዘራ፣ ካመሰገነ፣ ካወደሰ ነገ ዶክመንት ይተላለፋል። ያ ዶክመንት ደግሞ ወደ ነገ ተነገ ወዲያ ይተላለፋል። ስለዚህ ሰውየው ስለ ነገ አይጨነቅም። ስለ ዛሬ ነው ኮንሰንትሬት አድርጎ የሚሰራው። ለነገ ክፉ ካሰራንም ክፋቱ ይበቃዋል ይላል መጽሐፍ ቅዱስ። ስለዚህ ክፋቱ ይበቃዋል አለ። በቃ ነገ የተቀመጠ ክፉ ነገር እንኳን አለ ለነገ የሚደግስልን፣ እሱ እኮ ይበቃዋል። ለምን ትጨነቃለህ? ስለዚህ መጨነቅ አይደለም ያለብህ፣ ሪላክስ። ዛሬ እንስራ፣ ዛሬ በጎ ነው። ስለዚህ ምን አለ መጽሐፍ ቅዱስ? ቀን ለቀን ነገርን ታወጣለች፣ ለሌሊትም እውቀትን ትናገራለች ብሎ ያስቀምጣል። ስለዚህ በአጠቃላይ የእግዚአብሔርን ግሎሪ፣ ኦርደር፣ ክሪኤሽን ፐርፐዝ ለመግለጽ እንደገና ደግሞ ዋርኒንግ፣ ማስጠንቀቂያዎች ሁሉ በቀናት፣ በሰማያት፣ በጨረቃዎች፣ በፀሐዮች ይገለጣል። ስለዚህ ምንድነው የሆነው በጨረቃችን ላይ ባጭሩ ማስረዳት ስላለብኝ ነው ያንን እዛ ላይ ትኩረት ያደረግኩት። እንግዲህ ምንድነው እየሆነ ያለው? ጨረቃ ሳይንስ እንደተናገረው ኢዝ ረስቲንግ እየዛገች ትገኛለች ብሎ በግልጽ አስቀምጦልናል። በጣም የሚያስደነግጥ ነው። በሳይንሱ ዓለም ላይ የዝገት ምልክት ጨረቃ እያሳየች ነው። ናሳ በዶክመንቱ ላይ ሲያስቀምጥ ምን አለ? ማርስ has long been known for its rest። አይረን ሰርፈሱ ላይ አሁን የጨረቃ አናት ላይ ወይም ደግሞ ይሄ ሪጎሊት የሚባለው አመዳማ ተፈጥሮ ያለው ባህሪ ላይ የአይረን ተች አለው። አይረን ንጥረ ነገሮች አሉበት። ብረታ ብረት ይልቅ የብረታ ብረት የተፈጋፈገ ባህሪም ጭምር አለው። ስለዚህ ይሄ ደግሞ ከውሃና ከኦክሲጅን ጋር የሚጣነድና ሪአክሽን የሚሰራ ከሆነ ልክ ቀይዋ ፕላኔት ብለን የምላት ማርስ ወደ ሆነችው ቀይነት ጨረቃችንን ሊቀይራት ይችላል። ስለዚህ በከባቢ አየሯ ላይ ግን የኦክሲጅን ወይም የመሬት አይነት አትሞስፌር አፈትልኮ መውጣት ባህሪ ስለሌለ በፊት ጨረቃ ይሄን ባህሪ አታሳይም ነበረ። ስለዚህ በምናየው ባህሪዋ ይሄ በሚያብለጨልጨው ባህሪዋ ነው እስካሁን ያለችው። ነገር ግን አሁን ሳይንስ እየተናገረ ያለው በተለይም በ2008 አንድ የወጣ ዘገባ ከወጣ በኋላ ስፔስ ሪሰርች ኦርጋናይዜሽን ቻንድራያን የሚባል አንድ ኦርቢተር አለ። እዛ ቦታ ላይ ያለውን ጥናት አድርጎ ከዛ የወተር ሚኒራልስ ዲስከቨሪ በጨረቃ ላይ ያለውን ነገር አሰላስሎ ሰርተው ከዛም በኋላ በተለይ ሸዋይሊ የሚባሉ የሃዋይ ዩኒቨርሲቲ በጣም ታዋቂ የሚባሉ ፕሮፌሰር የሰሯቸው ጥናቶች ሌሎችም ተደምረው ከዛ ሌሎች እንግዲህ ናሳ ብቻውን ይዞት የሚመጣው ነገር ቀኝ እንዳለው ግራ ያለው ባይዘዌ አንድ ነገር ከነገረን በጀርባ ደግሞ መንገር የፈለገው ሌላ ነገርም እንዳለ መጠንቀቅ አለብን። ናሳ ሁሉ ጊዜ ፍለፊት ያለውን ነገር አይደለም ብዙ ጊዜ የሚናገረው። ስለዚህ የናሳን መረጃ በሌሎች መረጃዎች ነው በደንብ አድርጎ
ኮንፈርም ማድረግ የሚያስፈልገው ማለት በነ ቻይና በነ ሩሲያ የሚሰሩ ጥናቶች አሉ። ልክ እነሱ ጥናቶች ሲሰሩ ናሳ ካለው ጋር አብሮ ኮምባይን የሚያደርግ ከሆነ በቃ ትክክለኛ ምክንያቱም የምዕራብና የምስራቁ ዓለም አሁን ተፈልቅቋል። በሳይንስም በምርምርም ራሱ የስፔስ ጂኦ ፖለቲክስ አለ። አሁን ባለው ሁኔታ ላይ የስፔስ ጂኦ ፖለቲክስ እዛ ጋር የሚያደርጓችን ጨዋታ እነዚህ ደግሞ እያጋለጡ የሚነግሩን አሉ ማለት። ስለዚህ ባላንስ ማድረግ ስለሚያስፈልግ የነ ቻይናንም እንደዚሁ ስናይ የነ ሩሲያንም ጥናቶች ውጤቶች ስናይ በጣም የሚያስደነግጥ የጨረቃ ላይ ባህሪ እየታየ ነው። በትክክልም ልክ ነው። ስለዚህ ምንድነው የሆነ ያለው ጨረቃ እንደተባልነው ከላይ በአመዳማ ባህሪዋ ላይ ብረታ ብረት ተፈጥሮ አላት። ስለዚህ ያ ተፈጥሮ ላይ ውሃ እርጥበትና የመተመሰል አትሞስፌሪክ የሆነ ኦክሲጅን ሌሎች ነገሮች ኢንተራክት የሚያደርጉ ላይክ ጽግበራ የሚፈጥሩ ከሆነ ሪአክሽን የሚፈጥሩ ከሆነ እንደምናየው ብረት ዛገ እንደምንለው ብረት ሲዝግ ወደ ቀይነት እንደሚቀይረው ልክ ማርስም ወደዛ ቀይነት ተቀይራ ነው። በተመሳሳይ ሁኔታ ጨረቃችንም አሁን ወደዛ የመዛግ ቀይነት እየተቀየረች ትገኛለች ማለት ነው። ጥናቱ በጣም አስደንጋጭ ነው። የዚህን ጉዳይ ተመልክቶ በመጽሐፍ ቅዱስ ላይ በጣም አስደናቂ በሆነ መልኩ አስቀድሞ ከተነገሩ ትንቢቶች በዚህ ጋር የተያዙ በጣም በርካታ ትንቢቶች እንዳሉበት ይታወቃል። እነዚህን ትንቢቶች መሰረት አድርጎ ማሰላሰል ያስፈልጋል። ምክንያቱም እነዚህ ነገሮች ሲነገሩን እኛ እግዚአብሔር ቅድም እንዳልነው ሊነግረን የፈለገው ነገር ምንድነው? ምልክት እንዲሆን ምንድነው የነገረን ነገር? እንደገናም ደግሞ እግዚአብሔር በዚህ ውስጥ ግሎሪውን ሊገልጽ የፈለገበት ነገር ምንድነው? እነዚህ ነገሮች በደንብ ማሰላሰል ያስፈልጋል ማለት ነው። ከዚህ አንጻር እንግዲህ ለምሳሌ የጨረቃችን ረስት ያረገች የዛገች ለመሆኑ ለጀጅመንታል ፕሮፌሲስ በጣም ብዙ የተነገሩን ምልክቶች መካከል አንዱ ለምሳሌ በትንቢተ ኢሳይያስ ምዕራፍ 13 ከቁጥር 10 ላይ ያለውን ማየት እንችላለን። ለምሳሌ ማለት ነው ምዕራፍ 13 ከቁጥር 10 ላይ ትንቢተ ኢሳይያስ ላይ ምን ይላል? የሰማይም ከዋክብትና የሰራዊቱ ብርሃናቸውን አይሰጡም አለ። ጨረቃም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ዓለሙም ስለ ክፋታቸው ክፋቶቹም ስለ በደላቸው እቀጣለሁ፣ የትዕቢተኞችንም ኩራት አዋርዳለሁ የሚል ቃል ተቀምጧል። ይሄ መቼ ሊሆን ይችላል ተብሎ ቢባል የጨረቃ በቀይ ብርሃን እነሱ እንደሚሉት ማለት ነው ቀይ ብርሃን በጣም ዶሚኔት እያረጋት ወይም የጨረቃ ይሄ ቀይነቷ እየጨመረ በመጣ ቁጥር ሊሆን የሚችለው አሁን የምናየውን የጨረቃ ብርሃን አንጸባርቆ ለኛ የመስጠት ባህሪዋ እየጠፋባት ይመጣል ማለት ነው። ካሉ ስጋቶች መካከል አንዱ ነው። ሌላኛውም ትንቢት የሚነግረን አለ። እሱንም ከወጃ በኋላ ተመልሰን እንገናኛለን። አብራችን ሁኑ። ዕውቀት ታላቁ እግዚአብሔርን ታከብራለች። ሣድስ ስለዚህ ቀደም ብለን በትንቢተ ኢሳይያስ ላይ እንደተቀመጠው በግልጽ ያሳየን። እንግዲህ በትንቢተ ኢሳይያስ ላይ ከተቀመጡ ነገሮች መካከል አንዱ ጨረቃ በብርሃን የተሞላች ወይም የብርሃን ምልክት እንደሆነች በመጽሐፍ ቅዱስ ላይ የተቀመጠውን ነገር እናያለን። ለምሳሌ በትንቢተ ኢሳይያስ ምዕራፍ 30 ከቁጥር 26 ላይ እግዚአብሔርም የሕዝቡን ስብራት በጠገነ ዕለት አለና መቅሰፍቱ የቆሰለውን በፈወሰ ዕለት የጨረቃ ብርሃን እንደ ፀሐይ ብርሃን የፀሐይም ብርሃን እንደ 7 ቀን ብርሃን 7 እጥፍ ይሆናል ብሎ የእግዚአብሔር ለወደፊቱ የሚሆነውን ነገር ይነግረናል። እንግዲህ እነሆ የእግዚአብሔር ስም ከሚነድ ቁጣ ከሚትጎለጎል ጢስ ጋር ከሩቅ ይመጣል፣ ከንፈሮቹን ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ብሎ ይሄን ያስቀምጣል ማለት ነው። ስለዚህ ይሄ በጨረቃ ላይ በብርሃን ኃይለኛ ብርሃን የምታረግበት ዘመን በተለይ ኦልሞስት መንፈሳዊ አንድምታውን የያዘበት ጊዜ የሚመጣበት ጊዜ እንዳለ እናያለን። ነገር ግን ይሄንን መጨረሻዎቹ ዘመናቱ ላይ ግን እንደዚህ አይደለም የሚሆነው። ቅድም ባለው በመጽሐፍ ቅዱስ ክፍል ላይ ትንቢተ ኢሳይያስ ላይ በተቀመጠው መሰረት ስናይና ስናስተውል እግዚአብሔር በዘመኑ ፍጻሜ ላይ የሚነግረን ነገር ይሄ እንደሆነ እናያለን። በትንቢተ ኢሳይያስ ምዕራፍ 13 ከቁጥር 10 ላይ የሰማይም ከዋክብትና የሰራዊቱ ብርሃናቸውን አይሰጡም። አሁን ቅድም ያለው በጣም በከፍተኛ ሁኔታ ይበራሉ የሚልበት መንፈሳዊ እንደሆነ እናያለን። ይሄኛው ግን የመጨረሻው ዘመን ትንቢት ነው። ከዛ ቀደም ብሎ ሲናገር ይደነግጣሉ። ቁጥር 8 ላይ ምጥና ሕመም ይይዛቸዋል፣ እንደምትወልድ ሴት ያምጣሉ፣ አንዱም በሌላው ይደነቃል፣ ፊታቸው የነበልባል ፊት ነው። እነሆ ምድሪቱን ባድማ ሊያደርግ ኃጢአተኞቿንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኗው በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። ይሄ ማለት 7ቱ የመከራ ዓመታት የሚመጡበት የመጨረሻው ዘመን ላይ የሚታዩት እንደዚህ ምልክቶች ያሉበት ነው። ይመጣላልና
እዚህ ላይ ነው የሚጠቅሰን። ስለዚህ የዘመኑ ፍጻሜ መሆኑን የምናውቀው በዚህ ነው። ከዛ ይመጣል አለና የሰማይም ከዋክብትና ሰራዊቱ ብርሃናቸውን አይሰጡም፣ ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ለምን? የጨረቃ ብርሃን አለ እግዚአብሔር የመደበው፣ በሱ አያበራም አለ። ኦልሞስት ይሄ ነገር የሚያሳየን ምንድን ነው? ጨረቃ ላይ ሳምቲንግ ዩኒክ ነገር ዊርድ የሆነ ነገር ይከሰታል። ይህም ለምሳሌ ረስቲንግ ወይም ዝገቱ ሳይንቲስቶቹ እንደሚናገሩት ካለው ጉዳት ምንድነው? አንዱ ጨረቃ ያ ሙሉ ብርሃኗን እንደፈለገች ማብራት አትችልም። ምክንያቱም ልክ በዚህ የሚቀጥል ከሆነ ይቀጥላል፣ መቀጠሉ አይቀርም። ምክንያቱም ይሄ የሚቀጥለውም ነገር ግልጽ የሆነ እየታየ ነው ያለው። ይሄ ይቀጥላል። በቀጠለ ቁጥር ጨረቃ ብርሃኗን በከፍተኛ በፊት እንደምትሰጠው አይነት ብርሃን እያልሰጠች ትመጣለች። ለዚህ ነው አሁን እኮ ማርስ እኮ ቅርብ ናት ያለችው፣ ነገር ግን ብርሃን ሪፍሌክት አታረግም። ካረገችም በጣም በማታ ለይተን በምናውቀው መልኩ ነው እንጂ አሁን ጨረቃ ለምድር በምትሰጠው ብርሃን ልክ ያክል የሚሰጥ አካል የለም በሰማይ። ስለዚህ ጨረቃ ያ እግዚአብሔር ያስቀመጠው ባህሪ በሰው ልጅ የተነሳ ይሄ እየሆነ ነው። ምንድን ነው እየሆነ ያለው ታዲያ? ለመደብዘዟ የጨረቃ ብርሃንን የሚያሳይ ነገር ቢባል የዚህ ረስትዋ የመዛጓ ምልክት ከመሬት ይላል ሳይንስ ሲናገር፣ ከመሬታችን እንግዲህ ኦዞን መሸንቆር፣ ሌሎችንም እንደዚህ ያሉ ባህሪያት ከመሬታችን አቅጣጫ ወደ ጨረቃችን አቅጣጫ አትሞስፌር፣ የኛ አትሞስፌር ሊክ እያደረገ ወደ ጨረቃ ግድግዳ ላይ የጨረቃ አፈር ላይ ሄዶ እየተጣበቀ ነው። እርጥበት፣ ሌሎች ጋዞች የሚያፈተልኩ ኦክሲጅንም ጨምሮ ወደዛ በሚያፈተልክበት ሰዓት ላይ ጨረቃ ላይ ካለው የብረታ ብረት ባህሪ ከኛ በሚሄዱት የአትሞስፌር የከባቢ አየር ነቁጦች ጋር ኢንተራክሽን ሲፈጥር ሄማታይት የሚባለውን ማዕድን መሰል ነገር ይዞት ይመጣል። ይሄ ደግሞ ሄማታይት የሚባለው እንደሚታወቀው ኮመን አይረን ኦክሳይድ ነው። አይረን ኦክሳይድ ወይም Fe2O3 የሚባለው ማለት ነው። ይሄ በሮኮች በአለቶች ላይ በአፈር ላይ ይሄ ቀይ የሚመስለው ባህሪ የሚመጣው ይሄ ሄማታይት ባህሪ ነው። አይረን ሪች የሆነ ቦታ ነው ማለት ነው ይሄ። ስለዚህ ያንን ባህሪ ጨረቃችን ላይ ያያየን ነው። ይሄስ በመጽሐፍ ቅዱስ ላይ መጨረሻው ብርሃን በስፋት እንዳይኖር ከሚያደርገው ነገሮች መካከል አንዱ ይሄ እንደሆነ ማየት አለበት። ስለዚህ ጨረቃ ይጨልማል የሚለው ብዙ አንድምታ አለው። ምናልባትም ከአንድም አራት አንድምታዎች አሉ። አንደኛው ተደጋጋሚ የፀሐይ ግርዶሾች፣ ጨረቃ ግርዶሾች ምናምን አንዱ እሱ ነው። ሌላኛው ፕሮፌሲ የሚነግረን ሌላኛው ባህሪ ጨረቃ በብርሃኗ ላይ ኢምፓክት የሚያደርጋት የከባቢ አየር በመጨረሻው ዘመን ላይ የኛ አየር በራሱ ጨረቃ ለምሳሌ እዚህ ጋር ከሚያስቀምጠው ፀሐይም በወጣች ጊዜ ጨልማለች፣ ጨረቃም በብርሃኗ አይበራም፣ የሰማይ ከዋክብትና ሰራዊቱ ብርሃናቸውን አይሰጡም ይላል። ቆይ አንድ ጥያቄ በጣም በደንብ መጠየቅና ለቤተሰቦቼ በደንብ እንዲያሰላስሉ የምፈልገው እኛ ልጆች እያለን በከፍተኛ ደረጃ ከምናውቃቸው ነገሮች መካከል አንዱ የከዋክብቶች በሰማይ ላይ ማታ ማታ ብርጭርጭርጭርጭ እያሉ በጣም ብዙ ኮከብ እናያለን። አሁን ለምንድን ኮከብ እያየን ያለው ነው? እስኪ ወታችሁ እዩት። ማታ ማታ ላይ ኮከብ በጣም እጥረት አለ። ለምን ጠፍተው ነው? እንዴ አይደለም እኮ ብርሃናቸውን አይሰጡም። በምን ምክንያት? የመሬት ከባቢ አየር መበከል፣ የኛ መሬት ከፍተኛ የሆነ የተበከለ ጋዝ አየራችንን በመብላቱ የተነሳ አይደለም የከዋክብቶችን ብርሃን ልናይ፣ ጠዋት እንኳን ተነስተን በጠዋቱ ብንመለከት ወደ ሩቅ አቅጣጫ ብናይ ፎቆች ይደፈናሉ። ፎቅ ላይ ቆመን ወደዛ ብንመለከት ፎቆች ተደፍነው ልክ ደመና እንደጋረደው አዲስ አበባ ከተማ ውስጥ ደመና እንደጋረደው ፎቆች፣ ሩቅ ያሉ ቤቶች፣ ተራራ ሁሉ ኢቭን አሁን ምንድነው የካም ምንም እየታየ አይደለም። ለምን ሲባል ካርቦን ዳይኦክሳይድ የመኪና ጭስ ቀኑ ሙሉ ለቆ ካበቃ በኋላ ጠዋት ላይ ደመና የሚመስል ነገር ከተማዋን ሞርቶ ታያለች። ከፍስታይ ሰማዩ እየጠራ ነው፣ ደመና የለም። ታዲያ ምድር የሸፈረው ብቲ ጋዝ፣ የካርቦን ዳይኦክሳይድ ጋዝ በጣም አደገኛ ነው። ጨረቃ እንኳን አይደለም ከዋክብትን ከዋክብትን ደግሞ የዓለም ላይ ያለ የተበከለ ጋዝ ሙሉ ሰማያችንን ስለደፈነው ከዋክብቶች ብልጭ ብለው በጥራት መታየት አይችሉም። ይሄ ዘመኑ ፍጻሜ ምልክት ነው። ይሄ ምልክት ሲመጣ ልንነቃና ልናውቅ ይገባል። አንድ ብቻ ትንቢት ከዚህ ላይ ልጨምር። በጣም ከሚታወቁ ትንቢቶች መካከል አንዱ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 31 ላይ ያለውም የዚህ ውጤት እንደሆነ እናያለን ማለት ነው። ስለዚህ እግዚአብሔር ሁሉ ጊዜ የሚነግረን ነገር በሚከናወኑ ነገሮች የሚሰማው ነገር እንደገናም ደግሞ እግዚአብሔር በዘመኑ ፍጻሜ ላይ እንድንነቃለት የሚፈልጋቸው ነገሮች ሁሉ ስናሰላስልና ስናውቅ ቆመን ንስሐ መግባት
ራስን ማወቅ መጠንቀቅ ይረዳል ማለት ነው። በትንቢተ ኢዩኤል ምዕራፍ 2 ከቁጥር 31 ላይ ይሄን አስቀምጡታል። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለውጣል የሚለው በጣም ፖፑላር የሆነው ትንቢት አንድም ቀይ ይሄ የምናየው ፀሐይ ጨረቃ ረስት እያደረገች ወይም እየዛገች ነው ማለት መልኩ እንደምን ይሆናል? እንደ ዛገ ብረት። የዛገ ብረት በእጃችን ላይ ጠርገን ስናየው ቀለሙ ምንድነው? ቀይ ነው። ጨረቃ በመጨረሻው ዘመን ላይ ልክ እንደ ዛገ ብረት መልኳ ቀይ የሆነ ረስት እያደረገች እየዛገች እየመጣች ነው። መጽሐፍ ቅዱስ ላይ ይሄን ደግሞ በመጨረሻው ዘመን ላይ ቀይ ትሆናለች፣ እንደ ደም አይነት ልክ እንደ ማርስ አይነት ቀይ ትሆናለች። ምን ማለት ነው? በሰው ልጅ ክፋት የተነሳ መሬት አልታዘዝ በማለቷ የተነሳ ለሰው ልጅ እንደነዚህ አይነት የከባቢ አየር ጋዞች አፈትልከው ወደ ጨረቃ በመሄዳቸው የተነሳ ጨረቃ ተፈጥሯዊ መልኳን እያጣች ትመጣለች። ከምትመጣባቸው ነገሮች መካከል አንዱ ደም መሰል ቀለም እያዘች ትመጣለች። ሳይንስ ምን አለው? እሱ ረስቲንግ ወይም ደግሞ ጨረቃ the moon is rusting ብሎ ነው የሚለው። the moon is rusting ጨረቃ እየዛገች ነው ብሎ ናሳ ሌሎቹም እያወሩ ያሉት። ስለዚህ ቆመን የእግዚአብሔር ቃል ትንቢቱን በዮሐንስ ራእይ ምዕራፍ 6 ከቁጥር 12 ላይ ማየት እንችላለን። በማቴዎስ ወንጌል ምዕራፍ 24 ከቁጥር 29 ላይ በኢሳይያስ 30:26 የተቀመጡት ትንቢቶች በደንብ ማጥናት፣ መመርመር፣ እግዚአብሔር የሚነግረን ነገር ማወቅ ያስፈልጋል ለማለት ነው። በጣም አድርገን እናመሰግናለን። ይሄንን ለመረጃን በተመለከተ ቤተሰቦች እየነቃችሁ ራሳችሁን እንድትገመግሙ ለማድረግ አካፈለን። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች።